እንደ እስልምና አስተምሮ ሩል ቅዱስ ማን ነው? እሱ ወይም ደግሞ ቅዱሱ መንፈስ ማን ነው? ጭንቅላት አለ የለውም? አምላክ እናውቃለን እኮ ዓላማህ ምን እንዲሆን እኮ አንተ ጋር መነጋገር እኮ ጭንቅላት አለ የለውም? መልስ ፕሊዝ። ጭንቅላት አለ የለውም? መልስ። አይተናል እኮ በወር 1 ሚሊዮን 600 ሺህ ሰርተህ ስትጠራ እኮ አይተናል። 1 ሚሊዮን ምንድን ነው? እኔ በሳምንት ውስጥ 1 ሚሊዮን መስራት አለብኝ። አይተናል እኮ ጓደኛ ጋር ስትጣላ ስትቧጨቅ መረጃ እኮ አለን እኛ። ቀጥል፣ አንብበው። ይነበባል። ቀጥል። ምንድን ነው ያመጣኸው? ምን መጽሐፍ ነው? ቀድመህ ታምናለህ አይደል? እኛ በኪታብ እንደምናምን። ኦኬ፣ ምን መጽሐፍ ነው? ጎበዝ። ኩን ፈየኩን ማለት ሁን አለ ሆነ፣ ተፈጠረ፣ ትእዛዙ ማለት። ስለዚህ ስለ ነፍስ አይደለም የሚናገረው። ስለዚህ መፍጠሪያው ከሆነ ስለማንኛውም ነገር ውስጥ ይገባል፣ ይካተታል። ስለ ነፍስ አያወራም። አሁን አንተ እየተናገርክ ያለው ስለተፈጠረው ስለ አንተ ነፍስ ነው። መሐመድና ቁርአኑ አላህ የሚለው ደግሞ ስለ እሱ ትእዛዝ ስላልተፈጠረው ስለ እሱ ትእዛዝ ነው። ስለዚህ ስለ አንተ ነፍስ ሳይሆን እየተናገር ያለው ቁርአኑ እዚህ ጋር ሙሐመድ ያለው ደንቆሮች ናቸው። መደነን እውነት አይገባቸውም። በቃ ደንቆሮ ናቸው። ይቀጥል። ደንቆሮ ሁሴን እንኳን ደህና መጣ። ሁሴን መሀይሙ ሰላም ነው? መሀይም እንዴት ነህ? አላህ ሰላም ነው? አላህ ነው መሀይም ጭንቅላት ስለሌለው አላህ መሀይሙ ሰላም ነው? እኔና ተከታዮቼ መሀይም ናቸው ያለው ምን ተቆረጥክ እንዴ? ሳያል ቡኻሪ 1913 ላይ እኔም ተከታዮቼ መሀይም ናቸው ያለው መሐመድ ነው። መሀይም ሰላም ነው። ስለዚህ መሐመድ መስየው ነው የሰውዬ። አሁን ሊከተለኝ ይችላል። ክፈትለት። ቡኻሪ 1913 ተከታዮቼ ጭምር መሀይም ደንቆሮ ናቸው ያለው መሐመድ ነው። መሐመድን መሰልኩት ታውቃለህ? እንዲህ ሲያይ ፀጉር ሲያይ መሐመድ ግን ሸራፋ ነው፣ እኔም ሸራፋ ነኝ። ዲዘርፍ ሄዶ ጥርሱን አራግፈውታል። ሁለት ጥርሱን የፊት ጥርሱን እና መሀይም መሰልኩት ማለት ነው እኮ መሐመድ ሆንኩ ማለት ነው። ክፈትለት አንዴ። ሳያል ቡኻሪ 1913 እኔም ተከታዮችም መሀይም ናቸው ብሏል። ስለዚህ መሐመድን ሆንኩ ማለት ነው። ቡኻሪ 1913 መሀይሙ ሰላም ነው። ሞበልሲ ማን ነው መሀይም? ማን ነው መሀይም የሚለውን ልናየው አይደል? መሀይም አህያ ሰላም ነህ? ልናየው አይደል ወይ? ቡኻሪ 1913 ሙስሊም ነው የከፈትከው? ኦሮ ሰላም ነው። ደንቆሮ የሚለው አላህ ነው። በቀራ 12 ሁለተኛው በቀራ ማለት ምዕራፍ 2 ቁጥር 18 አህያው ሰላም። ተረጋጋ። ማን ነው ደንቆሮ የሚለውን እንዲህ ታየዋለህ ማለት ነው። አህያው እንዴት ነህ? እኮ ልታየው ነው። ቆይ ተረጋጋ። እችን ክፍል አንብባት እስቲ። ራስህን አታውቅም እኮ። እችን ክፍል አንብብ። መሀይሙ እችን ክፍል አንብብ። ደንቆሮ እችን ክፍል አንብባት። እችን ክፍል መሀይም አንብብ። እችን ክፍል መሐመድ ደንቆሮ ነኝ መሀይም ነኝ ይላል እና መሐመድ ጋር እኩል ነኝ ማለት ነው። ብቻህን እየቀረ ነው እኮ እኔ መሐመድ ነኝ ወይ? የመሐመድን ሱና ትከተላለህ እያለኝ ነው በግድ ማለት ነው። ኤኒዌይስ ዊ አር አን ኢሊተሬት ኔሽን አለ። እኛ መሀይም ህዝቦች ነን። ማን ያለው? ነብይ። የዘገበው ማን ነው? ዑመር። ስለዚህ እንደዚህ የደንቆሮ ተሳዳቢዎች ብትሆን አይፈረድብህ፣ ምክንያቱም ነብይ ስላለ ማለት ነው። አሁን ቶፒኩ ላይ ትገባለህ ወይንስ ከዚህ በላይ ታለቅሳለህ? ያን ቀረ እኮ የጠፉ እነ ክርስቲያን። እውነት ነው። እኔስ ዛሬ እየየ ከጠዋቱ ጀምረዋል። ዩቱብ ላይ ያላችሁ አይነው ማቹር ኢነፍ የሆናችሁ ሰዎች ዩቱብ ላይ ያላችሁ ዶክተሮች ትኖራላችሁ፣ ፕሮፌሰሮች ትኖራላችሁ፣ ፓይለት፣ ኢንጂነር በተለያየ የስራ መስክ ላይ ያላችሁ
በትምህርትም የገፋችሁ በእድሜም ጸና ያላችሁ ትኖራላችሁ። ይህ የዋብዮች አቂዳ ስድብ መገለጫቸው ድንቁርና እና ብልግና፣ ስድብና ሌሎችን መዝረፍ መታወቂያቸው ስለሆነ ነው። አትፍረዱባቸው፣ ጸሎት አድርጉላቸው። ምክንያቱም ጭንቅላት የሌለውን አካል ስለሚያመልኩ ዲመን ፕሮሰስ ስላደረጋቸው ሙሐመድም እንደዚሁ አጋንንት ስለሚጋብዘው እና አጋንንት ስለሚጋብዘው ስድብ ነው ያለው መገለጫ ነበረ እና አስተምሮታቸው ነው። ቁርአንን ነው በአማርኛ ቁርአን ነው ይሄ ራሱ የቀራልን። አሁን ደግሞ በዜማ ላይ ያደርገው ስለፈለገ ነው ያስወጣሁት። ምናልባት እያለ ያለው ምንድነው እሱ እናንተ ደንቆሮ ዲዳዎች አላህ ያጥፋችሁ የሚል በአረብኛ ይሆናል። ወይንም ደግሞ የመሐመድ ቤት እንኳን ሳትጠሩ እንዳመጡ የሚል ይሆናል። ወይንም ደግሞ ሴቶቻችሁ እርሻ ናቸው፣ እርሻችሁን በፈለጋችሁ ትረሱ የሚል በዜማ ከፍቶት ሊሆን ይችላል። ከዛ የተለየ ነገር የለም። ኤኒዌይስ ቶፒኩ ላይ ትገባላችሁ። አሁን ሩል ቅዱስ ማን ነው? ቶፒኩ ነው። ሰላም ነው። እፎይ እንኳን ደህና መጣህ። እንኳን ደህና ቆያችሁን። ሰላም ነው ይመስገነው። ቶፒኩን ሰምተዋል? ገና አሁን ነው የመጣሁት። በእርግጥ ግን አይ ቲንክ ትንሽ እንደው እንደዚህ መኳኋኑ ጥሩ ይመጣል ብዬ እንደው ትንሽ ነገር ላወራ ፈልጌ ነው። ምኑን ያለ መረጃ የምንጠቅሳቸው ነገሮች ካሉ ይሄው ሶሪ እንላለን እጃችንን እንዲያርገን ትንሽ ነገር ላወራ ፈልጌ ነው። ቶፒኩ ላይ ግባና በቶፒኩ ላይ እስኪ እንደዚህ የሚባለውን ቶፒኩ ላይ እንግባና እንደ እስልምና አስተምሮ ሩል ቅዱስ ማን ነው? እሱ ወይም ደግሞ ቅዱሱ መንፈስ ማን ነው? አስተምሮቱን እንድነኩት ፈለግኩ ዛሬ። ቶፒክ ሲከብዳችሁ ኦልዌይስ ምንድነው ተለመደ በቃ ማትበላ በቃ ማነፋ ሙድ። አንዳንድ ሰዎች ጋር ማናነሳቸው ነገሮች አሉ። በቃ ከተነቃብን ላሻላል ሸብለል ትላለህ። የአራዳ ልጅ ስትሆን እኮ ግግም አትልም እኮ። ግግም ካልክ የአራዳ ልጅ ፊት ራስን ነው የምታስበላው። ገባ? ተነቃብህ እንድትነቃብህ ካወቅ ሸብለል ትላለህ። ወይን አላወቁትም ብለህ እጅ ትሰጣለህ እንጂ ስግጥ ብለህ ትገባለህ። በቃ እየዬ ትገባለህ እየዬ። ይህንም ባደረገ ቁጥር አላዋቂነትን ታሳያለህ። ከስር ያለው ደግሞ ይማርብሃል። አንተ በገባ ቁጥር ብትሰግጥ ከሆነ መልስ ማሰጥ ከሆነ መልስ የለህም፣ ስድብ ብቻ ነው ያለህ ማለት ነው። እሱ ምንም ልናደርጋቸው አንችልም። ስለዚህ ወደ መልሱ ቶማስ ላስወጣ ነው። ቀጥል አሁን ወንድማችን። እሺ ማለት እኔ ልላ የፈለግኩት ምንድነው ቅድም ስለ ኡስታዞች አንስተህ ምናምን ስታወራ ነበር እና ስለመፍራትም ሆነ ስለምንም ጉዳይ ቶፒኩ ላይ የማይሆን ነገር ስታወራ ስለሰማሁ እንደው ብናወራበት ብፈልጌ ነው። ቶፒኩ ላይ ግባ። በቃ አሁን እኮ ፕሮፋይል ያደረግከውን ልጅ ኡስታዝና በቃ የእሱ ተማሪ ስለሆንክ አሁን ቶፒኩ ላይ ተወያይ። በቃ እሱን ወክላለሁ ማለት እኮ አይደለም። በቃ አሁን ቶፒኩ ላይ በመጀመሪያ ጥያቄ ነበር የክርስትና ላይ ትጠይቃለህ። መጨረሻ ላይ ነው ጥያቄ የምንቀበለው። ባለፈውም እኮ ትጠይቃለህ ብለህ ነበር ያወረድከኝ። መቼም እኔ መጨረሻ ላይ ካለ እንትን አለም እቀበላለሁ ጥያቄ። መጀመሪያ ጥያቄ ነበረ። ሩል ቅዱስ ማን ነው? ሩል ቅዱስ ማን ነው? ሶስት አምላክ ላይ ጥያቄ ስለነበረኝ ነው። ጭንቅላት የሌለው አምላክ ለእኔ ደግሞ እንደ ቅርጫ ቤት የተከፋፈለው ሶስት አምላክ የሚባል ናምጣ አይደለም። ስድብ አይደለም። እፎይ እኔ ሶስት አምላክ ፈልጌ ነው። ሶስት አምላክ የምናመልክ አይደለንም እኛ። ጭንቅላት የሌለውን አካል ስንት አካል እንደምታመልክ በዛው ምን ግልጽ እንዲሆንልኝ ስለምፈልግ ጭንቅላት አልባውን አካል በዛውም ታስረዳኛለህ። ሶስት አምላክ የሚል ግን አሁን ውለዳት ክፈታው። ኖ እኔ በስድብ መልክ አይደለም። ክፈት። የምን ስድብ ነው? ጭንቅላት የለውም አለ ይታወቃል። ጭንቅላት አልባ ነው የምታመልከው። ጭንቅላት አለው አለ። ይቅርታ ጠይቃለሁ። ጭንቅላት አለው ካልከኝ ጭንቅላት አለው አምላክ እሱ ያንተ አረዳድ ነው። ጭንቅላት አለው እሱ ያንተ አረዳድ ነው ነው የምልህ። እጅ አለው የለውም አምላክህ? ያንተ አረዳድ ነው። እጅ አለው የለውም አምላክህ? ለይሰ ከሚስሊሂ ሸይኡን የሚለውን አንተ ስለማትረዳ ነው። እጅ አለው የለውም? ችግር የለውም። ማንንም አይመስል እጅ አለው የለውም? አለው። ኦኬ፣ ማንንም አይመስል እጅ አለው። እግርስ አለው የለውም? የለውም። ቴንኪው። እግር የለውም። በቂያማ ቀን ጋነምን አይረግጣትም አይደለ? ኮንቴክስት አትረዳም አንተ። ችግር የለውም፣ እረዳለሁ። እግር የለውም፣ እጅ አለው አይደለ?
ብትረዳ የሚረዱትን አንብበው ተስማምቻለሁ። ይሄ ወንድማችን ይሄ ፕሮፋይል ያደረገው ኡስታዙ ከዚህ በፊት ምን ስል ሰምቼዋለሁ? እግር አለው ሲል ሰምቼዋለሁ። ወንድማችን ይሄ ደግሞ የእሱ ተማሪው አምላኬ እጅ እንጂ እግር የለውም ብሏል። ጭንቅላትስ አለው የለውም? አንተን አይደለም እኮ እሱ ጭንቅላት አለ የለውም? ጭንቅላት አለ የለውም? ምንም ጭንቅላት አለ የለውም? አምላክ እናውቃለን እኮ ዓላማህ ምን እንደሆነ እኮ አንተ ጋር መነጋገር እኮ ጭንቅላት አለ የለውም? መልስ ፕሊዝ። ጭንቅላት አለ የለውም? መልስ። አይተናል እኮ በወር 1 ሚሊዮን 600,000 ሰርተህ ስትጠራ እኮ አይተናል። 1 ሚሊዮን ምንድነው? እኔ በሳምንት ውስጥ 1 ሚሊዮን መስራት አለብኝ። አይተናል እኮ ጓደኛ ጋር ስትጣላ ስትቧጨቅ መረጃ እኮ አለን እኛ። አንድ ወር ምናል አንድ ወር በጣም ብዙ ነው ለእኔ። በ5 ቀን ውስጥ በ7 ቀን ውስጥ ከ1 ሚሊዮን በላይ መስራት አለብኝ። የምትሰራው አሁን መልስ። ጠየቀው መልስ። እግር የሌለው እጅ አለው ብለሃል። ጭንቅላት አለው የለውም? አምላክ እኮ ነብይ ነው የምትመልከው። ይሄን ታውቃለህ? ወላሂ ነብይ ነው የምታውቀው። አሁን የጠየቅኩህን መልስ። ጭንቅላት አልባ ነው ኪታብ ነው የተባለው። እኔ ያላህ ባሪያ ከየትም አትሄድም። በዛውም ማንን እያሰጣውበት እንደሆን ታውቃለህ? 1 ሚሊዮን ፎሎ ይደረግ ጊፍት ይሰጠዋል የተባለው ኡስታዝን እዚህ እያሰጣሁት እንደዚህ አጥቤ ማሰጣ ለምንድን ነው? እሱን ገርፌው ከዚህ በፊት ልክ ገብቶ ነበር 2 መጥቶ በተማሪው ደግሞ ምን ብሎ እየተገረፈ ነው? አምላካችን እጅ እንጂ እግር የለውም፣ ስለ ጭንቅላቱ ግን አልናገርም ብሏል። አሁን 3 አምላክ ብለሃል። ክፈት አሁን 3 አምላክ አይተናል። ፈራ ነው የምልህ። ክፈት 3 አምላክ ታመልካላችሁ ብለህ ያልከውን ክፈት። 3 አምላክ ግልጽ ነው። አብ ወልድ መንፈስ ቅዱስ ሶስቶቹ አብርሃም ቤት የሄዱት እነማን ናቸው? አሁን ያልጠየቅኩን አትመልስ። 3 አምላክ የሚል ቃል ክፈት። ሰይፈ ስላሴ ላይ ቁጭ ብሎልሃል። ገዛ መጽሐፍ ላይ ክፈተው። 3 አምላክ የሚለውን ክፈት። ታልቅስ ዳቦ ሳይቀር እኮ ነው አምላኮች ሄዱ የበሉት አብርሃም ቤት። በቃ ምክንያቱም መምህሩን አይተን ተማሪው ማን ሊሆን እንደሚችል እንገምታለን። እኛ ተማሪው ምን አይነት ሊሆን እንደሚችል በፕሮፋይልህ ማወቅ እንችላለን። እኔስ ፓኒክ አታርጉ ውዶቼ። እኛ ፊት ድሮ የለመዳችኋትን 3 አምላክ ማምለክ ምናምን ብለህ እንዳታስብ ተሳስታችሁ እኛ 1 አምላክ ነው የምናመልከው እናንተ 3 አምላክ ነው ተሳስታችሁ እንዳትሉ። እኛ ፊት ተሳስታችሁ ምንም ማያውቁትን ሄደሸውድ እንደዛ ብለህ እኛ ፊት ካልክ ግን ትራገፋላችሁ። እኛ ፊት ካላችሁ ኤሬስ ቢኒ እንኳን ደህና መጣ። ቤቱ ሰላም እያለሁ አሁን ቶፒኩ ላይ መመለስ ትችላለህ። አርጊው ማድረግ ይችላለህ። ቶፒኩ ላይ ሰላም ብያለሁ። ሰላም ናችሁ? እንዴት ናችሁ? ይመስገን። ቤት ምንድን ነው ጥያቄ? አታልቅሱ 3 አምላክ ስትሉ ደግሞ ማስረጃ አምጡ። በግድ 3 አምላክ አታመልካላችሁ የሚል ጭቅጭቅ አታብዙ። ያደንቆሮ ኡስታዛቸው እንኳን ከስንት ጊዜ በኋላ መጽሐፍ ጽፎ 3 አምላክ አታመልኩም ተሳስቻለሁ ይቅርታ ብሏል። ጭንቅላቱ ራሱ የሚል አንድ ደንቆሮ ኡስታዝ አለ፣ ምንም ማያውቅ ማለት ነው። እንደ ምሁር ይቆጥሩታል። አንድ አረብኛ ግሪኩ ግዕዝ ምናምን ሲላቸው ቻጂቢቲ እያየ ማለት ነው ቋንቋ የሚችል ይመስላችኋል። የሚያነበው እኮ እንዲህ እያነበበ ክፈቱ ብሎ እሱ የሚያነበው ሌላ ነው። ብዙ ጊዜ ተበላ። እነሱ የከፈቱት ሌላ ነው፣ እሱ የሚያነበው ሌላ ነው። ክፈቱ ብሏቸው ከፋጆቹ ተሳስተው ሌላ ቦታ ነው የከፈቱት፣ ግን ያነባል። እሱ የሚያነበው ሌላ የተደበቀ እንትን ነው ያነበው። አጤረራ ማለት ነው። የተከፈተው ስክሪን ላይ ሌላ ነው። ሲበላችሁ በቀደም ዕለት ለሶስተኛ ጊዜ እኮ ነው እንደዚህ የተበላው። ለሶስተኛ ጊዜ እንትኑ ላይ የተከፈተው ሌላ ነው፣ ሌላ ምዕራፍ፣ ሌላ ጥቅስ ነው የሚያነበው። እሱ ሌላ ነው። አጤረራ ነው እሱ የሚያነበው። ቋንቋ ይችላል እንዲባል ይሄ እንዲህ ይላል። እሱ እያነበበ ያለ አጤረራ ነው። ክፈቱልኝ ያላቸው ልጆች ግን ተሳስተው ሌላ ቦታ የከፈቱት። እንደዚህ አይነት ደንቆሮ ኡስታዞችን እኮ እየተከተሉ ነው አዛ የሆኑት ልጆቹ። ይገርማል። ብቻ ለማንኛውም ስትገቡ
ጥያቄው ላይ መልሱ። የውሸት የሆነ ክሌም አታድርጉ። እኛ 3 አምላክ የለንም። በግድ 3 አምላክ ታመልካላችሁ አትበሉ። በግድ እንደዛ የምትሉ ከሆነ እንግዲህ የሐሰት ክስ ከሆነ እኛም እንጀምራለን። ኦኬ። ስለዚህ ማናመልከውን በግድ አትበሉ። እኛ አንድ አምላክ ነው የምናመልከው። አለቀ። ኡስታዛቸው ስንት አካል እንደሚያመልክ አላቅም ብለዋል። የወጣው ዋና ኡስታዛቸው በመጅሊስ በእውቀት ጎበዝ ነው ተብሎ ዱባይ ድረስ ተልኮ እዛ ድረስ ስንት ነው የሆነው ዳያቸው? ስንት ነው የምታመልከው? ስንት ብዛት? ተረጋጋ። ጠጅ ቤት አይደለም ይሄ። ስንት ነው አንተ ያልካቸው እኮ? ስንት አካል ነው የምታመልከው አንተ ያልካቸው? አልናቃቸው። ኤኔስ አሃዱ የክርስቲያን እፎይ እንዴት አመሸ? ይመስገን ወንድም ማለት ሰላም ነህ? ይመስገን። አንዳንዴ እኮ ይገርመኛል። እኔ ታውቃለህ፣ አንዳንድ ድንቁር ያለ ሰው አንተ ጋር ገብቶ ስታስረዳው እንኳን የማይረዳ ሰው እኔ በጣም ይገርመኛል። እፎይ እንዴት አድርገህ እንደምታስረዳቸው አይገባኝም። እና በቃ ለመረዳት እንኳን በቃ ይሄን አንብብና ተረዳ፣ ይሄ መጽሐፍ ላይ ተጻፈው ነው ስትለው ይከራከራል። ጭራሽ አንተን ማለት በጣም ነው። አንድ ሰው ቶፒኩ ላይ ያነሳው የለም። አንድ ሰው ቶፒኩን መንካት አልፈለጉም። አንድ ሰው እንዲህ ነው ለማለት እንኳን አልፈለጉም። ስድብ ነው ገብተው። ረፎ የቻልከው ጉድማ ጉድ አይደለም እኮ አንተ። ይገርማል። እንዲያዋሩ እንጂ እሱን ተወና ከኔ ጋር ተወያይ እንጂ። ሁሉ ሰው የሚገባ ጉዳይ ነው። ከገባን ጀምሮ እፎይ ገብቶ የጠየቀው ጥያቄ ሁሉም ሰው ልብ ሊለው ሊገባ የሚገባ ጉዳይ ነው። እፎይ ከገባ ጀምሮ የጠየቀው አንድ ጥያቄ ነው። ሩሁል ቅዱስ ወይ ደግሞ ጅብሪል ማን ነው የሚል ጥያቄ ነው የጠየቃቸው። ሌላ ምንም እንትን አላለም። የገቡት እንዳለ ግን እያያችሁ ነው። እና ይሄ መልስ እንደማሳየ የመረጋጋት ስሜት ይኖርባችሁ። አሃዱ ከስሩን እናመሰግናለን። ክርስቲያና ቶፊቅ እንኳን ደህና መጣ። ቶፊቅ ሰማለኛ። ኦኬ፣ ከድር ቀጥል። እንኳን ደህና መጣ። እንዴት ነህ ከድር? መልካም። ቶፒኩን ሰምተዋል ብዬ አስባለሁ። በመጀመሪያ ዱዓ አድርግልህ። አላህ ሂዳያ ይስጥህ። አንተ ተደብቀህ ሁሌ ፖለቲካ እንደሰራህ ለአላህ ራሱ ባገኘው ሂዳያ ሰጠው ነበረ የለም እንጂ። ምክንያቱም መንገድ የጠፋበት መንገድ የጠፋበት ስለሆነ ቁርአን 34ኛው ምዕራፍ 24ኛው አያ ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን ስለሚል እርግጠኛ ስላልሆነ እንዳይነ ስውር መንገድ የጠፋበት ስለሆነ እየመራው መንገድ እውነት ህይወት ነኝ ወዳለው ወደ ክርስቶስ የቱ ጋር ነው እንደዛ የሚለው አደረሰው ነበር። ሱራ 34 24ኛው አያ ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን አላቸው። ለምን እንዳለ ታውቃለህ? ምን ማለት ነው? ለምን እንዳለ አትበል። ቆይ ለምንም ይበል። እኔ ላስረዳ? ቆይ አልፈልግም፣ አታስረዳኝም። ለምንም ይበል። ውሸት ትላለች። እንትና ደግሞ ተላይ ቁጭ ያለች ልጅ ነች። ኧረ በደንብ አድርጌ ላስረዳ። ምንም አታስረዳኝም። ከድርማ የሌለ መስሎት እኮ አልተባለም አለ። እንደውም አንተ ደግሞ ለምን እንደተባለ ላስረዳ ትላለህ። ኤኒዌይስ ቆይ ሚት አድርጉ፣ ሚት አድርግ። እርግጠኛ ስላልሆነ አላህ ለሙሐመድ ምን ይለዋል? እኛ ወይንም እናንተ ወይም በትክክለኛ መንገድ ላይ ወይንም ተው ላስረዳክ። ይኸው ላንብብልህ፣ ቃል በቃል ነው ያልኩት። አዳምጥ። ኦኬ። እኛ ወይም ሶስተኛው ያ እኛ ወይም እናንተ በትክክለኛ መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው። ሙሐመድ ደግሞ ከራሱ አንዳች አይናገርም። አትንጫጫ። ለአላህ እንዳይነ ስውር መንገድ ስለጠፋበት ወይም በትክክለኛ መንገድ ላይ መተህ እኮ ቶፒኩ ላይ ግባ ስልህ አዳምጥ። ቆይ ፓኒክ አታድርግ። ቶፒኩ ለቀጥል ከኔ ጋር ከፈለግ ቶፒኩ ላይ ላለማውራት አይደለ? ሽፍት ያለ ቆይ ተረጋጋ። ማውረድ ይፈልጋል። ስለዚህ አላህ እርግጠኛ ሆኖ ትክክለኛ መንገድ ላይ ነን ከማለት ይልቅ ከሙሐመድ ጋር ምንድነው የተስማሙት? ምን በል ሙሐመድም ተባለ
እኛ ወይንም እናንተ በትክክለኛ መንገድ ላይ ናችሁ ወይንም ደግሞ በተሳሳተ መንገድ ላይ ነን። እኛ ያለፈለገበት ምንድን ነው? ምንድን ነው የተፈለገበት? ምንድን ነው የተፈለገበት? ንገረኛ። ቆይ አንተ ከድር አክረም ጣልቃ ትግባሽ። ቀጥል ከድር። እኛ ያለው እዚህ ጋር የፈለገበት ምንድን ነው? አስረዳኛ። ካወቅስ አውቃለሁ ብለህ አላህ ነው እዚህ ጋር ራሱ ያለው ማን ነው እኮ ላስረዳ። እዚህ ጋር ይሄ ተናጋሪው ማን ነው? ተናጋሪው ማን ነው? አላህ ነው አይደለም? ምንድን ነው ብለው ከላተነበው አንተ ራስህ አላህ ነው አይደለም? አዳምጣ፣ ተረጋጋ፣ አዳምጥ። መጀመሪያ ዱዓይን ተቀብለኛል ብዬ እኔ አመሰግናለሁ። ይኸውልህ አላህ ሂዳያ ይስጥ ብያለሁ። እኔ አንተ አታሳዝነኝም። ከምንም በላይ የሚያሳዝነኝ ጭንቅላት አልባ አካልን ነገር አላመልክም እኔ እኮ ለአንተ ከስር ስር የሚያሽቃጡት ነው የሚያሳዝኑት። ምንም ሳያውቁ በጨለማ ወላሂ አንተ ቆይ ቶፒክ ላይ ግባ። አለበለዚያ ቶፒክ ላይ ግባ። መንገድ የጠፋበት ፕሊስ ምንድነው ስም ትንጫጩት? ከስር ትሆናለህ። ኦኬ ከስሩን ተራ በተራ ትጋወራለህ ማለት ነው። ስትደራረብ ወኔ እንዳይሰማ ሴት ልጅ ናቸው በዛ ሲሉ የሚንጫጩት ወኔ ያገኙ ይመስላቸው። ወንድ ልጅ 2-3 ሲሆን አብረው ስለጮኸ ጀግና ነው ማለት አይደለም። ስለዚህ አርጉመንት ምንድን ነው እዚህ ላይ? ቀጥል ከድር። ያመጣሁትን ጥቅስ አርጊው አርግና ይርታኝ። ምንድን ነው የሚለው ነው? በአረብኛ አርገው ጠጋ አርገው እንዲከፈት አርግልኝ። አረብኛ ነው የታየኝ አይደለም። ላስረዳህ ምናምን እያልክ ስጮህ የነበረው አሁን አልታየኝም ትላለህ። ይኸው ለአዳምጠኝ። አሁን እዚህ ጋር የተፈለገበት አላህ እኔ በስሰኛው መንገድ ነኝ የሚለው የቱ ጋ ነው? ሳይንስ አንተ አንብብና ስረዳን። ይህን ክፍል ከሰማይና ከምድር ዝናብን ቡቃይን የሚሰጣችሁ ማን ነው በሏቸው። ማን ነው የሚለው? ቀጥል አንብብ። አላህ ነው ይለዋል። እዚህ ጋር ቆርጠዋል እኮ ቅድም እኮ በጣም እየጮክ ነበር እኮ። አዳምጠኛ። ማን ነው የሚለው ነው ጥያቄው፣ መልስልኛ። በፊቱ ተጽፎልሃል። ቀጥል አንብበው። የመለስከልኝ ልንገርህ። ማን ነው የሚለው እኮ የሚለው መልስ። ይኸውልህ ካወራት ታመልጣለች። አውራት። ይኸውልህ ማን ነው የሚለው እዚህ ጋር? ጭንቅላት የሌለውን አላህ ነው የሚለው። ቀጥል። አትሳደብ። ለምን ትሳደባለህ? አንተ ባለህ እኮ ይኸውልህ እግር አለው እግር የለው ያልክ እኮ የምታመልክ አንተም አለህ። አንተ ሁሌ አንተ እንደማይነካብህ በሰው ፖለቲካ ትስራ። እኔ ቶፒክ ያልሆነልህ ለምን ትጠይቀኛለህ? እኔ ጥያቄ እሱ አይደለም። ከአራት ነጥብ እኮ ይኸውልህ አንተ እዚህ ጋር አላህም በተሳሳተ መንገድ ላይ ነው ያለው ብለኛል። የቱ ጋ ነው ይሄ? የቱ ጋ ነው እንደዛ አላህ በተሳሳተ መንገድ ለምን እያልኩህ እኮ ነው። አንብብ። እኔ ያልጠየኩትን ለምን ታነባለህ? ይኸው አነበብኩት እኮ። ከሰማይ ከምድር ዝናብና ቡቃያ የሚያወጣላችሁ ማን ነው በሏቸው። ቆይ እኔ ዝናብ ማን ይሰጣል ዝናብ ማን አይሰጥም የሚል ጥያቄ ክሌምም አላደረኩኝ። ለአንተ ነው እኮ ይሄ የሚባለው። ለአንተ ነው ለምታጋራው፣ ለአንተ ነው። አዳምጥ። እንደ አምላክህ መዝብላ ትጮህ ድንቁርና ይጠናወት። 4 ነጥብ ማታክ ከሆነ ስርዓተ ነጥብ ገና ላስተምርህ። ስርዓተ ነጥብ የአንድ ሴንቴንስ መዝጊያ ነው። ተዘግቷል። ይሄን ጥያቄም አይደለም። እኔ አዲስ ሴንቴንስ አለ ከስር። ሁለቱን ላይኖች አንብብና አስረዳኝ። የእኔ ጥያቄ ከታች ያለው ነው እንጂ ከላይ ያለው አይደለም። ያልጠየኩትን ዝናብ ማን ይሰጣል ብዬ ጠየቅኩኝ? እኔ አልጠየኩም። ቡቃያ ማን ያበቅላል ብዬ ጠየቅኩ? አልጠየኩም። አላህ በትክክለኛ መንገድ ላይ ናችሁ ወይንስ አይደላችሁም ብሎ ለተናገረው ነው የእኔ ጥያቄ። ሚዩት አታርግ። ሚዩትን አንሳና ቀጥለዋል። ኢንቫይት እየላኩልህ ነው። ሚዩትን አንሳ። ሁለት ሆነ ስትጮህ ነበረ። ሱራውን ንገረኝ። ሱራ ንገረኝ ይላል። እንዲ አሁን ሲያነበው ቆይቶ አብራራ ንገረኝ። ለራሴ ሊከፍተው ነው። እዚህ ጋር ሊከፍተው ነው። በራስ አወጣልህ ያለው ከፈለግ ቀጥል።
ሱረቱል ምንድን ነው? ሱራ 34 ሱረቱ ሳብ ያለ እንደዚህ ትጨመቃለህ። በጮክ ቁጥር አዳምጣ። ይኸውልህ አትጩህ። በቃ ፖለቲካ ስራ አርፈህ ቁጭ በል። አንዴ እውቀት እንደሌላችሁ እንደዚህ ማድረግ ቀላል ፕሌሳ አብራችሁ ስትጫጫሁ ከስር ላለው አዋቂ ትመስላላችሁ። ወንብዬ ነው እንደዚህ ሂምሌት ማደርግ ታግሼ ማለት ነው። አሁን ወደ ቶፒኩ መልሰው ሄድና ሳምንት አጥናና ትሞጉተኛለህ። ቆይ አንዴ ያወጣሁልህ ነው። ወዴት ነው የምትሄደው? ቆይ አንዴ ጉድን አወጣለሁ። ለምን ቆርጠህ ብታመጣ አላዳምጥም። ና ቆይ አንዴ ና ድጋሚ ላዋርድ። ክፈተው፣ ክፈት፣ ማይክል ካሜራውን ክፈት። ደግሞ ሲዋረድ ይዩት። ምክንያቱም ሙስሊም ነው። ሙስሊም ከሆነ ደግሞ መዋረድ አይሰለቸውም። ያውም ዋብያ ነው። ክፈት ማይክ ካሜራ። ቆይ ተረጋጋ። ማለት አይገባም ነው ወይ? ቆይ አንዴ በሌላ ስልክ ያወጣው ነው። ተረጋጋ። ክፈተው። መዋረድ ማይሰለቻቸው ጉዶች ዩቱብ ላይ ያላችሁ ሰላም ብያለሁ። ሰላም በሉን። አይ ነው ብዙ የተማራችሁ አላችሁ ከስር በጣም የሚያስጠላችሁ እንደዚህ አይነት ጭቅጭቅ ንጥርቅ በጣም የሚከፋችሁ የሚደብራችሁ ዶክተሮች ትኖራላችሁ፣ ኢንጂነሮች ትኖራላችሁ፣ ፓይሌቶች ትኖራላችሁ። በብዙ ስራ መስክ ውስጥ ያላችሁ እውቀት ፈልጋችሁ እንደዚህ መደናቆር በጣም ያስጠላችሁ አይ ነው። ብዙ ራሽናል ቲንከሮች አላችሁ፣ ግን ምንም ማድረግ አንችልም። አብዛኞቹ 99% ሙስሊሞች ከዚህ ኡስታዝ የሚሻሉ አይደሉም። አይምሯቸውን የማይጠቀሙ ስድብና ጩኸት ብቻ የሚያውቁ ናቸው። አሁን ክፈት ብዬው አዋርደዋለሁ። ምን አለ በሉኝ። ምን አለ ትላላችሁ? ቁጥር ስንት ነበር? 34 ስንተኛ ቁጥር? 24 ምን ቁርአን አላፈዝክም እንዴ? አዎ ገና የተማርኩ ነው። እንዳንተ ሳልማር ዝም ብዬ ወንበር ላይ አልቀመጥም። እስቲ እናያለን። ምን ጽፈው ነው የምታመጣው? ካለ በጣም ረጅም ደቂቃ ወሰድክበት። የትኛውንም ቁርአን ክፍል ጥቅስ ብትጠቅስ እኔ በደቂቃ ውስጥ እንዴት እንደማራግፍ አሳያለሁ። የትኛውንም ጥቅስ ከ114ቱ ምዕራፍ ማን እንዳልተማረ አሳያለሁ። ከጎን ያለው ኡስታዝ ከሆነ በደንብ እንዲረዳ ንገረው፣ ወይንም ለሱ ስተው አንከፍትም እከፍታለሁ ብለህ ነው እንትን ያልከው። ቀጥል፣ ክፈት፣ ፓኒክ አታድርግ፣ አይዞህ። የትኛውንም 114ቱ ምዕራፍ ውስጥ ክፈት። የትኛውም ላይ አንተ ረዳኛል ላልከውን አራግፋለሁ። እሺ ና አንብበው። ምንድን ነው የሚለው? እና አንተ ቆርጠ ብታመጣ እኔ አላዳምጥም። እያረን ችግር የለው። ይታያል አይደል? ውፎይ አልከፈትክም? ካሜራ ክፈተው። ኧረ ከፍቻለሁ። ይኸው ፕሊስ፣ አልከፈትክም? አትቀልድ። ውፎይ ምን ሆኗል? ከስር ተከፍቷል፣ ይታያችኋል። አልተከፈተም። እኛ ጋር ሴቭ አድርገው ወይ ሴቭ አላደረገው ይሆናል። ኦኬ ውፎይ አሁኑ ስልተከፈተ ተከፍቷል። የተለየ ነገር ነው ያመጣው ማለት ነው ከኛ። ምንም የተለየ አይደለም። ይኸው 24 የተለየ ነው። እኛ የከፈትነው አይደለም፣ የተለየ ነው ያመጣው አይደል? ፖለቲካ አትስራ፣ ምንም ፖለቲካ አትስራ። ይኸውልህ እናዳምጥም፣ አዳምጥ። ችግር የለውም። ይታያል፣ ሱራው ይታየኛል። አዎ በቃ ይኸውልህ 24 ይታያል። እዚህ አሁን ቀጥል፣ አንብብና አስረዳን። አሁን አዎ ቆርጠ ፖለቲካ እሰራለሁ ብትል ይኸውልህ አንተ እስልምና አትደርሰውም። ይኸውልህ ስለዚህ አላህ ሂዳያ ይስጥ። ይኸውልህ ቢስሚላህ ቀጥል። ቁል መን የርዙቁኩም ሚነ ሰማኢ ወልአርዲ ቁልላሁ ኢና አው ኢያኩም ለአላ ሁደን አው ፊ ደላሊን ሙቢን ይላል አላህ ሱብሓነሁ ወተዓላ። ያነበብከ ነው። ከሰማያትና ከምድር ዝናብን ቡቃያን የሚሰጣችሁ ማን ነው ባሏቸው።
አላህ ነው እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ናቸው በሏቸው። እፎይ ፖለቲካ አትስራ። ቆርጠ ታምጣ ሀያራ በላቸው የሚለውን ቆርጠ ታምጣው በለው። እስኪ ቅድሙን ክፈተው በለው ልጁን። እስኪ ክፈተው በለው ልጁን። ክፈተው ቃል ተመሳሳይ ነው። ቃል ክፈተው ቅድሙ ነውና ችግር የለው። አሁን አስረዳህን ያልንህን አላስረዳህንም፣ አነበብክ እንጂ በሏቸው። ለአንተ ግልጽ ሆኖልሃል እኮ ከታች ላሉት ለበጎች በቃ ያለራል። ፕሊስ ስድቡን ተወውና እኛ ወይንም እናንተ በግልጽ መሳሳት ውስጥ ነን ወይንም በትክክለኛ ውስጥ ነን ይላል አይደለ? እሱን አስረዳን የተባልከው ይኸው ተከፍቶልሃል። የቃልም ያንተንም መምጠው ያንተንም ክፈተው። ፊት ለፊት አድርገው፣ አትዝጋ። ፊት ለፊት አድርግና ልዩነቱን አሳየን። አልዘጋሁትም። ምን አድርጋችሁት ነው? ምንም አላደረግነውም። ራስ አትዝጋ፣ ካሜራ ክፈት። ልዩነቱን አሳየነዋል እኮ። ልዩነቱ ምን ሚል ልዩነት አገኘሽ? ቃል ጋር ለእኔ አይታይም እኮ እናንተ ለእኔ አይታይኝም እኮ። ካሜራ እየዘጋህ ነዋ ሰውዬ። አረ ካሜራ አይደለም፣ ካሜራው አይደለም፣ ለእኔ አይታይም። የእናንተ እዚህ ጋር ፊት ለፊት ይኸው ከጎን ቃል አለ። አረ ወላሂ ጨለማ ነው፣ ምንም አይታይኝም ለእኔ። ስልኬ ጨለማ ነው። ከን ሰውዬ ችግር የለው። አሁን ክፈትና የራስን አስረዳ። የትም አታመልጥ። አይደለም ያን ያሳይኝ ቅድሙና ምን አድርጋችሁት ነው? በኢየሱስ አይታየኝም አልክ አይደል? አሁን የራስን አስረዳ። እኛ ወይንም እናንተ በግልጽ መሳሳት ውስጥ ወይም በትክክል ውስጥ ነን ብሏል አይደል? አላህ እርግጠኛ አይደለም። ስለዚህ አስረዳ እሱን። አታመልጠኝም። እኔ ምን አድርገው ነው? ምንም አላደረግን። አስሬ ካሜራ እያበራህ አታጥፋ። ከራስህ ጋር ትጃጃል። ማንልኝ እስኪ አንተ ምንም አላደረኩትም ትል ማሉ እስኪ። ይኸው እጄን እንደዚህ አድርጌ ላወራለሁ። ይኸው ቀጥል። የለም ምንም አይታየኝም ወላሂ። ኮሜንት ብቻ ነው የሚገባው። አይንህ ማያይ ከሆነ እኔ ምን ላግዝህ? እየፎገርክ እየዋሸ ስለሆነ ማለት ነው። ይኸውልህ ዛሬ በደንብ እናወራለን። አንተ ብቻ ነው እየታየ ያለው። ለአንተ አይታየ። 3600 በላይ ሰው ግን እየታያቸው ነው። ችግር የለውም። አሁንም ልተባበር ከዲር ቆይ ቃል ቢኒ ልተባበር። ዋና ምንፈልገው እኛ ምን ምትለዋነ እኛ ወይንም እናንተ ትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ምትለዋን ነው። እኔ አርጉመንቴ እሷን አብራራ። አሁን የከፈትከውን አብራራ እሷን። ይኸውልህ ወንድሜ በሏቸው እኮ ነው። በሏቸው ማንን ነው የምንለው? እናንተን ነው። ይኸውልህ እፎይ ጎበዝ። ስለዚህ እኛ ሲል ማንን ነው? ይኸውልህ ወንድሜ በሏቸው እኮ ነው። በሏቸው ይኸውልህ ምንለው እናንተን ነው። ይኸውልህ እፎይ ተስማማው። እኛ እያለ እናንተ ያለው ማንን ነው? እናንተ ያለው ማንን ነው? ይኸውልህ አዳምጠኝ እፎይ። አዳምጣለሁ። የትም ሰማታ መጀመሪያ ይኸውልህ አንብብልህ። ችግር የለውም አንብብልኝ። ይኸውልህ ኡስታዝን ስጠው። የተሻለ ተሚያንሾካሹክ ስጠው። እስኪ እሱ ይሞግተኝ። ይኸውልህ ምን አለ መሰለህ? ይኸውልህ እዚህ ጋር ይኸውልህ ምን ይላል መሰለህ? ከሰማያትና ከምድር ዝናብን ቡቃያን የሚሰጣችሁ ማን ነው በሏቸው። ለማን ነው የሚለው? በሱ ለሚታጋረው ለአንተ በሏቸው። በሏቸው አዳምጠኝ። በሏቸው ይኸውልህ እዚህ ጋር እኔ አነብልሃለሁ። በሏቸው አዳምጥ። አላህ ነው እኛ ወይስ አላህ ነው ወይ እኛ ወይም እናንተና በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በሏቸው። ጎበዝ። ስለዚህ
ምን እያለ ነው? አላህ እንደዚህ በሉና አስተምሩ እያለ ነው። እኛ ወይንም እናንተ በግልጽ ትክክለኛ ላይ ነን ወይንም በግልጽ መሳሳት ውስጥ ነን። ትክክለኛው ማን ነው? አዳምጠኝ፣ እዚህ ጋር ተረጋጋ። ትክክለኛው ማን ነው? አይታወቅም። እኛ ወይንም እናንተ። ይኸውልህ እኮ እዚህ ጋር አላህ እኮ የተናገረ ነው እኮ በሏቸው ነው። ይኸውልህ እዚህ ጋር የያዘው አንተንና እኔን ነው። ገባ? ይኸውልህ ሚለን ምንድን ነው? ቆይ አዳምጥ። ስለዚህ ምን ይለናል መጥቶ መሐመድ? እኛ ወይም እናንተ በትክክለኛ መንገድ ላይ ነን ወይንም በግልጽ መሳሳት ላይ ነን ይለናል። ይኸውልህ እፎይ ባዩ ማን ነው? የሚባለስ አካል ማን ነው? አላህ ለመሐመድ ነገረው፣ መሐመድ ለኛ ይላል። አዎ በቃ አለቀ። ስለዚህ ትክክለኛ መንገድ ላይ ነን ወይንም ደግሞ በተሳሳተ መንገድ ላይ ነን ይለናል አይደል መጥቶ መሐመድ? በሏቸው እኮ ነው። እፎይ ያወቀ አታዙረው። እፎይ ምንድነው የሚለን መሐመድ መጥቶ? ይኸውልህ ዝናብን በቃ ከሰማይ ዝናብን የሚያወርደው ማን ነው በሏቸው። እሺ ማን ነው? ለዝናብ አልጠየቅኩም መሐመድ አለ። ጥያቄውን ያወርዳምጥ። ለምን ጥያቄውን ትቆርጧለህ? ይኸውልህ ከላይ ምንድን ነው የሚለው? አዳምጥ። ከስር ምንድነው? እኛ ወይንም እናንተ ምን መጥቶ ይለናል? እኛ ወይንም እናንተ በትክክለኛ መንገድ ላይ ነን ሲለን፣ እኛ ደግሞ ምን እንለዋለን? እኛ በትክክለኛ መንገድ ላይ ነን እንለዋለን። ወይንም ይልና ደግሞ እሱ ምን ይላል? በግልጽ መሳሳት ውስጥ ነን ፕሉራሊቲ ነች። እናንተ የምትለው አውትሳይድ ሙስሊም የሆኑትን ነው፣ ከሙስሊም ውጭ ያሉትን። እኛ የሚለው ደግሞ ሙስሊሞችም ያካትት ነው። አይ ይሄ ሙሽሪኮችን ብቻ ነው የሚመለከተው ከተባለ ደግሞ ሙሐመድ ሙሽሪክ ነው ወይ? ሙሐመድ ካፊር ነው ወይ? እኛ እያለ ራሱን እየተናገረ በግልጽ መሳሳት ውስጥ ነን ካለ፣ ስለዚህ ሙሐመድ ሙሽሪክ ነው፣ ጣዖት አምላኪ ነው። አላህም ደግሞ ይሄንን እርግጠኛ ያልሆነውን ወይ ብሎ ለነብይ ልኳል። አዳምጣ እፎይ። ምን አለ መሰለህ እዚህ ጋር ይበቃል። አርጊው ለማድረግ ላስረዳ። እሺ ቀጥል። ደግመህ ከፍ ብለህ ትዋረዳለህ። ለሪካርድ ላመቻችል በደንብ እንድትዋረድ ከፍ በል። እኔ ደስ እያለኝ ተዝናናውብህ እኮ ነው። ቀጥል እባክህ። ምን የመረለም ፖለቲካ ትስራ ሲያቅት ቀጥላው። ይኸውልህ አዳምጠኝ። እኛ ሲል የፈለገበት አላህ ነው ካልከኝ አንድ ተፍሲር ስጠኝ እስኪ። አንድ ማን ነው እንደዚህ ብሎ የፈሰረው? አንድ ስጠኝ እስኪ። ኦኬ ቁርአኑ የማን ቃል ነው? ይኸውልህ አንድ ተፍሲር ስጠኝ። ቁርአኑ የማን ቃል ነው? ራስህኑ ተፍሲር ላደርግህ እኮ ነው። ቀላል ነው። የማን ቃል ነው? ይህን ቃል የተናገረው ማን ነው? ጎበዝ። ይህንን በላቸው ብሎ ትእዛዝ የሰጠው ማን ነው? አላህ ነው። ጎበዝ። ቃሉ የአላህ ነው፣ ትእዛዙንም የሰጠው አላህ ነው። ስለዚህ አላህ ነው የተናገረው። እናመሰግናለን። እሺ አላህ ነው የተናገረው ነው የሚለው ቃል ስጠኛ። ና ተፍሲር ስጠኝና፣ አታምልጥ። ራስህ ፈሰርክልን እኮ። የአላህ ቃል ነው አልከኝ። የአላህ ቃል ነው በላቸው እኮ ነው። አዳምጥ። ፕሊዝ ያለ ቃል ነው አልከኝ። አንተ ትልቅ ሰው ነው፣ አታጭበርብር። በቃ እዚችን አንተ ተረገጥ ይበቃል። ለማንኛውም ድንቁርናችሁን ለማሳየት ነው እንጂ ሰዓቴን የገደላችን እና ጌታ ይርዳችሁ። ለማንኛውም በዚህ መጠን ነው ሰዎች የደነቆሩብን። ድንቁርና በዚህ መጠን ነው የተጠናወታቸው። ይሄ የቁርአን ክፍል ግን ሀያት ተዛለች። ከሁለት አንዱ አሩን ይበላል ያለችው ይህን ነው እንዴ? ማንት ነው ያ ከሁለት አንዱና ነቢይ ነች ማለት ነው። እኔ ያውስ ወደ ቶፒካችን እንመለስ አይደል? ያ ስለዚህ አስረዱኝ። ኦኬ እሺ ቀጥል። አይ ግቡና ሙስሊሞች አስረዱን። ሩሁል ቅዱስ ማን ነው? ሩሁል ቅዱስ ማን ነው እያልን እየጠየቅናችሁ ነው። እንግዲህ እናንተ ራሳችሁ የምታምኑት ጅብሪል ትላላችሁ። ጅብሪል እንግዲህ መሐመድን በሂራ ዋሻ ውስጥ ሲጨምቀው ሲደፍቀው የነበረ አካል ነው። ይህንንም ደግሞ ከዚህ መጽሐፍ ላይም በደንብ ማሳየት እንችላለን፣ እንዴት አድርጎ ሲጨምቀው እንደነበረ። ረደቱል አንዋር የመሐመድ የህይወት ታሪክ ላይ በደንብ በግልጽ አስቀምጣችሁታል። ስለዚህ ይህ አካል ማን ነው? ሩሁል ቅዱስ ማንን ነው? ያ ካፊር ያ ሙሽሪክ
ጃነ ጃፋ እያላችሁ ነው የምትሉኝ አይደለ? እኔ ሙስሊም ነኝ። ላኢላሃ ኢለላህ እንደዚህ ለምን ትለኛለህ? ያ ካፊር ያ ሙሽሪክ ካፊር አለሁ አንተ ካፊር እኮ አንተ ነው እኮ ካፊር ኦኬ። ዛሬ ስለ ሩህ ቅዱስ እየተማማርን ነበረ። አበበ ቢቂላ ያነሳነው። እሺ ሩህ ቅዱስ ማን ነው? እሱ እንትና ካሊድ ሩሁል ቅዱስ ጅብሪል ነው። ጅብሪል ነው። አክረም ሩሁል ቅዱስ ማን ነው? ይኸውልህ ከኔ ጋር ስታወራ በጥሩ ስነ ምግባር ታወራለህ። ከነብይህ በተሻለ ሁኔታ አወራለሁ። አንተም ከነብይህ ተሽለህ አውራ። ሩሁል ቅዱስ ማን ነው? በኔ ጋር ስታወራ መረጃ ታቀርባለህ። እያንዳንዱ አላወራሃት ደቂቃ ማለፍ እንደማትችል ከኔ ጋር ስታወራ ላሳየህ። 30 ሰከንድ አቆየ። ሩሁል ቅዱስ ማን ነው? አታስፈራራኛ። ሩሁል ቅዱስ ማን ነው? አዎ በስነ ስርዓት አውራ። እሺ ጎበዝ። ሩሁል ቅዱስ ማን ነው? ደግሞ እዚህ 3000 ሰው እዚህ ጋር አንተ ጋር የመጣው ኢምራን ቤቱን ሩሁል ቅዱስ ማን ነው? 30 ሰከንድ ለመሙላት ነው ጥያቄው የማይመልሰው። ሩሁል ቅዱስ ማን ነው? ሩሁል ቅዱስ በል። ሩሁል ቅዱስ ቀጥል። ማን ነው? ሩሁል ቅዱስ አንባቢን አሳምር። ምን ማለት ሩሁል ቅዱስ አላለም? ሩሁል ቅዱስ ምን ማለት ነው? ሩሁል ቅዱስ ማለት እባክህ ትመልሳለህ። ቅዱሱ መንፈስ ማለት ነው። ምን ማለት ነው? አይ በትክክል አንብብ። ቅዱሱ መንፈስ ማለት ነው። ቅዱሱ መንፈስ አንባቢን ስህተት እንዳለው ይመንልኝ። ጎበዝ። እሺ ቅዱሱ መንፈስ ማን ነው? ተሳስተ ነበር አይደል? ንባብ ላይ ተሳስቻለሁ። ቀጥል። ቅዱሱ መንፈስ ማን ነው? ሩሁል ቅዱስ ነው የሚባለው። እሱም ጅብሪል አለይሂ ሰላም። ማን ነው ቅዱሱ መንፈስ? የመላእክቶች አለቃ። አንድ ጥቅስ ብቻ ስጠኝ። አንድ ጥቅስ ብቻ የመላእክቶች አለቃ ነው የሚል። ቀጥል። 30 ሰከንድ እንደማቆይ ላሳየ። አንድ ጥቅስ ብቻ ከ114ቱ ምዕራፍ አንድ ጥቅስ ብቻ ላሳየ። ና በቪዲዮ አድርገኝ። ክፈት። ቪዲዮ ክፈት። አንተ ነው መክፈት የምችለው ቪዲዮ። እሺ 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 ክፈትባ። ቆይ የከፈትኩልህ ነው። በመጽሐፍ ነው። እኔ ከፈለግከው አንድ ጥቅስ ብቻ ከ114ቱ ምዕራፍ ይሄ ልጅ ካሳየን እኔ ንጽጽር አቆማለሁ። አታቆምም? ወላሂ አቆማለሁ። 30 ሰከንዷን ለማስበለጥ እኮ ነው። ቤቱ ላይ 30 ሰከንድ በላይ ቆየው ለማለት ነው። ጊዜ የሚገድለው ተረጋጋ። እኔ በመጽሐፍ ነው እየከፈትኩ ያለሁት። ጥቅሱን ንገረን። እሺ በቁርአን ማለት ነው። ጥቅሱን ንገረን። እያመጣሁልህ ነው። ተረጋጋ። እሺ በጣም ተረጋግቻለሁ። ስታይ መሐመድ ሄራ ዋሻ ውስጥ እንደተጨመቀው እንደሮጠ እንደዛ ያለከለኩ መስላለሁ እንዴ? ኢየሱስም እጁን ሳይታጠብ ይበላል አይደለ? ከራሱ ምንም ማድረግ አይችልም። ዮሐንስ 5:30 አይ እንደዛ ሚል የለም። ችግር የለውም። እጁን ሳይታጠብ ሚል የለውም። ኤኒዌይስ ነገር ግን ክርስቶስ እኛ ንጹህ ነው ብለን ነው የምናምነው። ውሃ እሱ የሚያነጻው የለም። አላህ ግን ሱራ 15:26 ላይ በገማ ጭቃ አንተን ወሸላህንም ጭምር እንደዚህ አድወር ብሎ ሰርቶታል፣ ተዛ አብክቶ ሰርቶታል። ስለዚህ ያንን የገማ ጭቃ እጁ ላይ እንደተጣበቀ ነው፣ አልታጠበውም። ታጥቧል የሚል ካለ መረጃ ታመጣለህ። በገማ ጭቃ ስለሰራህ ማለት ነው። በሚገማ ጭቃ ሰውን የፈጠርኩ በሁለት እጆቼ ስለሚል ማለት ነው። ሁለት እጆቹ ደግሞ አንደኛው የገማ ጭቃ፣ አንደኛው ደስ የሚል ሽታ፣ ሁለቱን አባቱ እንደሰራው ጠበሪ ይናገራል። ክፈታው ክፈታው። እየከፈትኩልህ ነው። አንተ አሁን ቶፒኩን አታስቀይር።
እግዚአብሔር ሁላ አለ አይደል? በአዳም ላይ ያለው ሁሉ መልክ ያለው ብልት እንኳን ያለው። ሌላ ቶፒክ ውስጥ አትግባ። ጭንቅላት የሌለውን አካል እያመለክ ወሬ ውስጥ ቶፒክ አትቀይር። ክፈት መረጃው። የመልአክ አለቃ ማለት ነው ቅዱሱ መንፈስ። ክፈት ፕሊስ። ቶፒክ ሽፍት አታድርግ። ክፈት። ይኸው እየከፈትኩልን። እሺ ዝም ብለህ ወረቀት ስለገለጽ ቁርአኑ እስካሁን ድረስ እንዲያደርግ የገልጬ ጨርሰዋለሁ እኮ 114 ምዕራፍ ነው። 114 ምዕራፍ ውስጥ ለመክፈት የዚህን ደቂቃ መፍጀት አይደል ነው። ምን ችግር እንዳለብን ነው እየጻፍክ ነው። አንደኛው የቁርአን ክፍል ላይ የትኛው የቁርአን ቻፕተር ላይ እየጻፍክ? አንተ ጎበዝ ነህ። ጎበዝ አንተ ስለምችል እኔ ማስረጃ የለኝም። ጎበዝ እንኳን አንተ መሐመድን ማስረጃ የለውም በዚህ ጉዳይ ላይ አላህ ራሱ የለውም። አላህም አክቹዋሊ እሺ መሐመድ ውጤት ነው። ክፈት አሁን ካለ ተሳክቶልሃል። 30 ሰከንድ አልፈሃል። እኔ ፊት 30 ሰከንድ ያህል ቆይተሃል። አሁን ሌላ ትርፍ ሳታወራ ትሰማኛለህ? አትሰማኝም አለኛው። ክፈት። የመልአክ አለቃ ማለት ነው ቅዱሱ መንፈስ ያልከውን ክፈት፣ አሳየን። ክፈት። የአንተን ፊት አይደለም የፈለግነው፣ መረጃውን የፈለግነው። ካሜራ እንዴት አድርጌ ላዙር? ፍሊፕ በለው። ፍሊፕ ካሜራ፣ ሮቴት አይነት እንትን ምልክት ያላታለች። ስነካው ፍሊፕ ይልሃል። አይ ቲንክ እንትኑ ስነካው፣ ገስቱ ስነካው እንደዚህ ፍሊፕ ማድረግ ያለች። ምን ብዬ ላስረዳ? ልክ ካሜራ ጋር ካሜራ ሆነ ያደረክበት ከጎን የሆነች የካሜራ ምልክት አለች። እሷን አንዴ ነካት። አክረም ይሰማል? ካሜራ የነካበት ማይክሮፎን ካሜራ ዘጋው። የካሜራ ምልክት አለ አለ መሀል ላይ ያለውን ዳር ላይ ያለውን ሰው መሀል ላይ ያለውን ንካ። ጋበስ አግኝቼላቸዋለሁ። ቀድሜ ነቢ ስ ሰለም እኒ ኡቲቱል ኪታበ ወሚስለሁ ማዕሁ ብለዋል። እኛ ቁርአንዮች ዝም ብለህ አታውራ። ኪታብ ያዘጋጁ ምናምን ይላል። ቁርአን አለ ብለህናል። ቁርአኑን ክፈተው። 114 ምዕራፍ አለው። ሰው ክፈተው። ሚዩትን አንሰው። ሚዩትን አንሰው። ሚዩት ነበርክ። ሳዳ ፕሊስ አትደረግ። የፍርሃት ምልክት ሞት ማድረግ። ሳዳ ምን ይላል? አይነበብም? ቀጥል፣ አንብበው። ይነበባል? ቀጥል። ምንድን ነው ያመጣኸው? ምን መጽሐፍ ነው? ቀድመህ ታምናለህ አይደል? እኛ በኪታብ እንደምናምን። ምን መጽሐፍ ነው? ጎበዝ። ስለዚህ ቁርአን ላይ ያዘጋጁ ሙሐመድ ሳሊህ አልዑሰይሚን ይባላሉ። ምን ኡሱል ምን አልከኝ? ኡሰይሚን ነው ያልከው? ኡሰይሚን ስንት ዓመተ ምህረት ነበር? የመቼ ሰው ነው? ይሄ ምን ይላል? የመቼ ሰው ነው? ዓመተ ምህረታቸው ዓመተ ምህረት ነው እና ይሄን ማስረጃ አንብባል። ስንት ዓመት ሆናቸው? ኡሰይሚን እናምንበታለን። እፎይ የኛ እንትን ነው። ስንት ዓመት ነው? ስንት ዓመት ነው ኡሰይሚን? እና አመቱን አይደለም ምን ያደርግልህ አንተ? እኛ መልመልስልህ ነው። 50 ዓመት የማይበልጠው ሰውዬ ታመጣልኛለህ እንዴ? መረጃ ብለህ 50 ዓመት ሰውዬ እንኳን 100 ዓመት እንኳን እንትን ያላለ መረጃ ብለህ ታመጣለህ እንዴ? መቶ ዓመት ያልሞላው ሰውዬ ያመጣልኛል ከመረጃ አምጣ ስለው የዛሬ 100 ዓመት እንኳን ያልሆነውን ሰውዬ እሱ ቅዱስ ማለት አዳምጥ። አንተ ደግሞ ጣልቃ አትግባ። እሱ ማለት
የመልአክ አለቃ ነው የሚል ሊያመጣልኝ ማለት ነው። ዚስ ዱድ ቁርአን ላይ ያለ የለም። ቅድሚያ አፊርማል ቁርአን ላይ የለም። አክረም ቁርአን ላይ ያለ የለም። ከኪታብ ቁርአን ላይ ያለ የለም ወይ? ቁርአን ኡሰይሚን 100 ዓመት እንኳን አልሞላውን ሰውዬ እሱ እንደዚህ ብሏል ብለህ መረጃ ታመጣለህ እንዴ? ከዛሬ 1400 ዓመት በፊት ለነበረ ታሪክ አሁን ቁርአን ላይ ያለ የለም ላልከው ነገር ኦፎ ኪታብ ኩማት ቁርአን አንዴ ካዲድ ሚታር ቁርአን ላይ ያለ የለም። እኔ የምልህ ፕሊዝ መልስ። ቅድም አምናለሁ አላልክም? እኛ በቁርአንና በክታብ እንደምናምን ታምናለህ ሲል አምናለሁ አልክ። ፕሊዝ ቁርአን ላይ ከ114ቱ ምዕራፍ አመጣለሁ ብለሃል አይደለ? ቁርአን ላይ የለም። ምናምነው ኡሰይሚን የሚባል ትናንትና የነበረ ሰውዬ በጻፈልን ነው ምናምነው ካልከኝ ነብይ ነው ወይ ብዬ ጠይቀሃለሁ። ገና ይሄ ምንድነው እሱ የሚለጠፈው እንደ እንትን ኡሰይሚን የሚባል ትናንትና የመጣ አባቶቻችን እድሜ ያለ ሰውዬ በሱ ነው ምናምነው በለኝ። የለም ቁርአን ላይም ነብያችንም አልተናገረም፣ በኡሰይሚን ነው ማምነው በለኝ። አንተ አሁን እየፈራ ነው። መጀመሪያ ምናለው በክታብ እንደምናምን ብለህ ነበረ። ያው አሁን እየፈራ ነው ያልኩትም ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። አላህ ወይን ለታንዚሉ ረብል ዓለሚን ያለ አላህ ጠቅሶታል። እናመሰግናለን። ዚስ ማሽ ከተዋረድክ ይበቃሃል። ደግመህ እንዳትፎክር። እኔ ቤት መተህ በደንብ ከስር ያላችሁ ታዝባችኋል ብዬ አስባለሁ። ተምራችኋልም ብዬ አስባለሁ። ኡሰይሚን ማለት አሁን የነበረ በአሁን ያለ በእኛ ዘመን የሆነን ሰውዬ መረጃ ብሎ ያመጣልናል ማለት ነው። የእኛን ዘመን የእኛን ትውልድ ዲስ ጄኔሬሽን ያለን ሰውዬ መረጃ ብሎ ያመጣል። አሁን እነሱ ቤት ብትሄዱ አረብኛ ስለማታውቁ ይሄን መጻፊያ ይከፍቱላችሁና ይኸው ብለው ያነቡላችሁ፣ ይኸው መረጃ ይሏችኋል። ምን ታመጣላችሁ? አረብኛ አታውቁ። ኡስታዞቻቸው እንደዛ ይፎግሩት። ኡስታዞቻቸው እንደዛ ይሸውዳሉ። ሚታር ካሊድ። ስለዚህ ነቢያቸው አልተናገረም። ሀዲስም ላይ የለም። ሀዲስ ላይም የለም፣ በቁርአንም የለም። ስለዚህ በአረብኛ የሆነ ነገር ትናንት የተጻፈ ያመጡና እምነት አድርገው ያስቀምጡታል። ኡሰይሚን መቼ ነው የተወለደው? ይኸው ማርች 9 በ1929 አይደለም የሚለው በ1929። ከዛ መቼ ሞተ? ጃንዋሪ 1 ላይ ጃንዋሪ 10 2001 which means በእኛ እድሜ ያለ ሰውዬ ማለት የነበር ሰውዬ የዛሬ 25 ዓመት ነው ከሞተ። 25 ዓመቱ ገና ከሞታ ነው የሚለው 2001 እንግዲህ በፈረንጆቹ ማለት ነው። ትናንትና በእኛ እድሜ ያለን ሰውዬ መረጃ ብለው ያመጣሉ ማለት ነው። አረብኛ ስለተጻፈ ብቻ እናምንበታለን እሱን ሰውዬ ይሏቸዋል። እንዲህ ነው የሚያጭበረብሩት። እስልምና ማለት እንደዚህ ነው። ከልት ነው ምንላችሁ። ለዚህ አፕዴት እያደረገ እየዳበረ የመጣ ሃይማኖት ነው። ለማያቅ ሰው ላልተረዳው ሰው እምነት ይመስለዋል። ቁርአኑ መልስ የለውም፣ ሀዲሱ መልስ የለውም። ከጊዜ በኋላ የመጡ ሙፈሲሮች ምናምን የሚባሉ ዝተት ኮተት የሆኑ ሰዎች ከዛ ጥያቄ ሲነሳባቸው ለዛ ምላሽ ሲሰጡ፣ ጥያቄ ሲነሳ ለዛ ምላሽ ሲሰጡ፣ በዛ ጋር ቀዳዳ ሲመጣባቸው ያንን ሲደፍኑ፣ በዛ ጋር ሽንቁር ሲመጣ ያንን ሲደፍኑ፣ እንደዚህ የመጣ እምነት ነው። ቁርአን ነበር። ከዛ ደግሞ ሀዲስ ከ200 ምናምን ዓመት በኋላ ቡሃሪ መጣ። ከ250 ምናምን በኋላ እነ ሙስሊም መጡ፣ እነ አቡ ዳውድ፣ እነ ናሳይ፣ እነ ኢብን መጃ ምናምን ከ300 ዓመት በኋላ መጡ። አሁንም የጎደለውን ሲያዩ ከዛ መዛቦች አሉ መጡ። ከዛ እነሱን የጎደሉትን ሲመጡ ፊቆች መጡ። ከዛ በኋላ እነሱን ለመሙላት ደግሞ ከ400 ምናምን ዓመት በኋላ ደግሞ ሙፈሲሮች መጡ። ከዛ በኋላ ደግሞ አሁንም አብዴት አደረገ እነ ኢብን ተሚያ እነ ኢብን ከሲር ምናምን ደግሞ ሙሐመድ ከሞተ ከ700 ዓመት በኋላ መጥተው እነሱን እንደ መረጃ ያደርጓቸዋል። ከ700 ዓመት በኋላ ከዛ ደግሞ እነ አብዱልዋሃብ ይመጣሉ። ከስንት ዓመት በኋላ ደግሞ አብዱልዋሃብ መጣ? ከ1200 ዓመት በኋላ። እነኚህ ደግሞ ኡሰይምን ደግሞ ከ1400 ዓመት በኋላ መጡ። በእኛ እድሜ ያሉትን በእኛ ጄኔሬሽን ያሉት እነሱን መረጃ ያደርጓቸዋል።
እስልምና ይሄ ነው ስትጠይቁት፣ እንደዚህ ነው እስልምና። ቁርአኑ ከዛ ምን ይላል? ለነገሮች ሁሉ አብራሪ ግልጽና የተብራራ ነው ይላል። እና አሁን ጥያቄው ላይ ብቻ መልስ ምንፈልገው ጥያቄው ምንድነው? እሱ ሩሁል ቅዱስ ማለት ነው። እሺ እንቀጥል፣ ችግር የለም። አልዑለማው ወረሰቱል አንቢያ ይባላል። ዑለማ የነብያቶችን ትምህርት ነው የወረሰው። እነማ ወረሰው ለዕልም፣ እነሱ እውቀትን ነው እንጂ የወረሱት ብርም ሆነ እንትን አልወረሱ ይባል ነገር አለ። ስለዚህ ዑለማ እየተተካካ ነው የመጣው፣ አንተ እንደምታስበው አይደለም። ይህ ነው እና ሩሁል ቅዱስ የሚባል እሱ የመላእክቶች አለቃ ነው የሚል ቁርአን ውስጥ አለ። ቁርአን ውስጥ ወይነሁ ለተንዚሉ የመላእክት አለቃ ነው ሩሁል ቅዱስ የሚል አለ። ሱረቱል ሹራ ወይነሁ ለተንዚሉ ሚን ረቢል ዓለሚን የሚል አለ። ምን አገናኘው ታዲያ? እሱ ተርጉምላቸውና ሲስቴምሽ ፈገግ ይበሉ። ተርጉምላቸው በአረብኛ ትደረግ። አንተ ያልከውን አሁን በአማርኛ ተርጉመውና ሩሁል ቅዱስ የመላእክት አለቃ ለሚል የጠቀስከውን ተርጉምላቸው እስቲ። ትንሽ ሳቅ ይበሉ እነሱም። እኔ ብቻዬን በሆዴ ከምስቅ ነዘለ ቢሂ ሩሁል አሚን የሚል የቁርአን ያለ ብቻ የትኛው አንቀጽ ተርጉምላቸው። በአረብኛ ትደበቅ። መደበቅ አይደለም እኮ አሁን አንተ እኮ ማስረጃ ያመጣውን ሰው አወረድኩ እኮ። ተርጉመው። አልገባንም፣ በቃ አልገባንም። ተርጉመው። ያው ያልከው ነው። ምንድነው እሱ ያልከው? ተርጉመው። አለቃ ነው፣ የመላእክቶች አለቃ ነው። አሁን የኡሰይሚን ኪታብ አመጣለ። እንደዛ ነው የሚለው ካሊድ ትርጉሙ እንደዛ ነው። ኧረ በእናትህ ወላሂ እንደዛ ነው በል እስኪ። አልምንም። እኔ ለምን ታስምለኛለህ? ይሄው መረጃ መጣው ለምን አስወረድኩ አንተ? እስቲ እንደገና በልና የመላእክት አለቃ ነው ብለህ ተርጉመው እንደገና በለውና ወኢነሁ ለተንዚሉ ሚን ረቢል ዓለሚን ነዘለ ቢሂ ሩሁል አሚን። እሺ ከዛ ተርጉመው ሹራ ነው ሲፈተው ክፈትለት። አልሁም አንተ አሁን ይሄ ምንድነው? ለምን ሩሁል ቅዱስ ተባለ ነው? ጅብሪል አይደለም፣ አንድም ቦታ የለም ጅብሪል ሩሁል ቅዱስ የተባለበት አንድም ሽታውም የለም። ለምን ተባላት በለኝ። አልተባለም። طيب እሺ ካልተባለስ ማለት ምንድነው? አሁን እዚህ ጋር አንተ የፈለከው ነገር ምንድነው? ግልጽ አድርገው። መባል ነበረበት ነው። አይደለም። ሩሁል ቅዱስ ራሱን የቻለ አካል ነው፣ ፐርሰን ነው፣ ራሱን የተቻለ ሌላ አካል ነው እንጂ ጅብሪል አይደለም። አሁን ግልጽ ሆናለህ። ሩሁል ቅዱስ ከአላህ የሚወጣ ቅዱሱ መንፈስ ነው፣ ፍጡር አይደለም። ሁለተኛ አርጉመንታችን ፍጡር አይደለም፣ ፍጡር ነው። ማነው እንደዚህ ያለው? ምክንያቱም ከአላህ የሆነ መንፈስ ስለሆነ ቅዱሱ መንፈስ ፍጡር አይደለም። ፍጡር ነው የሚል ወይንም ደግሞ ቅዱሱ መንፈስ ፍጡር ነው የሚል ስጠነስ ፍጡር አይደለም የሚል አለ። ቅዱሱ መንፈስ ፍጡር ነው የሚል ስጠንስ። ምክንያቱም ከአላህ የሆነ ነገር ፍጡር አይደለም። ቃሉ ልክ ያላህ ቃል ፍጡር እንዳልሆነ ሁሉ ከኔ የሆነ መንፈስ ነው ስላለው እሱ የሆነ መንፈስ ፍጡር አይደለም። አሁን እዚህ ጋር አንተ አሁን ምን ማለት ነው የፈለግከው? እኔ እኮ ግልጽ አልሆነም ጥያቄ። ጅብሪል ለምን አልተባለም ነው ተባለ ነው ምንድን ነው? አሁን እዚህ ጋር አንተ ተባለ አልወጣኝም። ምን ያህል ተባለም እያልኩህ እኮ ነው እየሞገትኩ ያለሁት። ጅብሪል ሩሁል ቅዱስ አይደለም እያልኩህ ነው። እሺ አይደለም ብንል አሁን እኛ ምን ችግር አለው? መላኢካ ነው ብንል ጎበዝ። ስለዚህ ታምናለህ አንተ ሩሁል ቅዱስ ጅብሪል እንዳልሆነ? በእኔ አሁን እያልኩ ነው። መረጃ እመጣልሃለሁ ብሏል አወረድኩ። እዚህ ጋር አላውቅም። ባይሆንሳ አስተምረን እስኪ። እሱ ባይሆን ምንድን ነው አይደለም በላ። ሩሁል ቅዱስ ጅብሪል እንዳልሆነ ከተግባባን፣ ሩሁል ቅዱስ ጅብሪል አለመሆኑ ከገባህ፣ ሩሁል ቅዱስ ወይም ቅዱሱ መንፈስ ቅዱስ ጅብሪል አይደለም። ያ ጅብሪል ያልሆነው መንፈስ ደግሞ ከአላህ የሆነ ስለሆነ ከአላህ የሚወጣ ስለሆነ ፍጡር አይደለም እያለ ነው። ፍጡር ካልሆነ ደግሞ ሩሁል ቅዱስ የሚባል ፈጣሪ አለ ማለት ነው። ልክ የአላህ ቃል ፍጡር እንዳልሆነ ሁሉ ሩሁል ቅዱስም ቅዱሱ መንፈስ የሚባለውም ፍጡር አይደለም፣ ወይንም ደግሞ
አምላክ ይሆናል ማለት ነው። ጥያቄዎቹ ሁሉ እኔ አንድ ጋር ገብቶኛ አቁሙልኝ። አይ ቃል ማውራት የሆነ በዚህ ገብተህ በዛው አብራሩለት ቃልና ቢኒ የሆነ ቀጥ ያለ ጥያቄ አለ። ይሄ ጥያቄ እንኳን አንተ ዋህብያ ይህን ጥያቄ እንኳን አንተ መሐመድም አልመለሰውም። መሐመድን አይሁዶች ጠይቀውት ነበረ። መሐመድ ምንድን ነው የመለሰው? ይኸውልህ አንብብልህ ከራስ መጽሐፍ ቡኻሪ ላይ ጠይቀውት ነበር አይሁዶች። ምን አለ? ይኸው ሐዲሱን ማየት ትችላላችሁ። ከአቢ መስዑድ የተዘገበ ሐዲስ ነው። እሺ ብሎ ነው ጠይቁት እንደተላለፈው። እሺ እኮ ላንብብልህ። አዳምጣ ተጠይቆ ነበር። ቆይ አዳምጥ። ሱራ 1785 ይመልስላል። ተረጋጋና አዳምጠው። ቴንክ ዩ። እሺ በመዲና ፍርስራሽ ቦታዎች ስንሄድ እርሳቸው የተምር ዛፍ ደገፍ ብለው ቆሞ ሳለ የተወሰኑ አይሁዶች በቦታው አለፉ። ከፊሎቻቸው ለከፊሎቻቸው እንዲህ አሉ፣ ስለ ሩህ ጠይቁት፣ የተወሰኑት ደግሞ አትጠይቁት አሉ። ከዛ እሺ የምትጠሉትን መልስ አይሰጣችሁም አሉ። ከፊሎቹ ግን እንጠይቀዋለን በማለት ከእርሱ ውስጥ አንዱ ከፊታቸው ቆሞ የቃሲም አባት ሆይ አለው፣ መሐመድን ማለት ነው። ሩህ ምንድን ነው ብሎ ጠየቀው። ዝም አለ መሐመድ። ዘጋቢው እኔም ራእይ እየወረደላቸው መሆኑን ተገነዘብኩ አለ። በራእይ የተገነዘበው ለምንድን ነው? መሐመድ ራእይ ሲወርድለት በቀዝቃዛ አየር ላይ ኢማጂን ላበላብ ሆኖ ማለት ነው ጥምቅ ያደርገዋል፣ ራሱን ያመዋል፣ በጣም ይጨነቃል። ስለዚህ ተገነዘብኩ አለ። ጠበቅኳቸው፣ ራእይ ሲወርድላቸው የሚታይባቸው ልዩ ሁናቴ አለቀ አለ። ይሄ ማለት መጨነቁ እንደ ግመል እንደ ንብ መጮሁ ምናምን ነገር ማጓራቱ እሱ አለቀ። እንዲህም አለ ከሩህ ይጠይቁሃል። አሁን ወህይ ወረደ፣ መገለጥ ወረደ። ከሩህ ይጠይቁሃል፣ ሩህ ከጌታ ነገር ነው፣ ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። 1785 አላህ መገለጥ አወረደ። መሐመድ ሲጠየቅ ምንድን ነው ያለው? ወየስአሉነከ አን ሩህ ቁል ሩህ ሚን አምሪ ረቢ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ የሚለው ነው የቁርአን አንቀጽ ይመስላል። ስለዚህ መልስ ከመስጠት ይልቅ ከሩህም ይጠይቁሃል፣ ሩህ ካላ ዘንድ ነው፣ ከእውቀት ጥቂትን እንጂ አልተሰጣችሁም በላቸው። ስለዚህ ሩህ ጅብሪል ቢሆን ኖሮ በቀላሉ ምን ብሎ መመለስ ይችል ነበረ? እናንተ እንደምትሉት ቢሆን ኖሮ ጅብሪል ነው ሩህ ምንድን ነው እሱ የምትጨቃጨቁኝ ይል ነበረ። ነው ከሩህ የሚጠይቀው ነፍስ ናት እኮ ሩህ ማለት አይደለም። ነፍስ ራሱን የቻለ ነፍስ ይባላል በአረብኛ። ሩህ ነው። ነፍስ ደግሞ ለብቻ ነፍስ ራሱን የቻለ በአረብኛ ነፍስ ተብሎ የሚጠራው ሩህ ማለት ነው። አይደለም በአረብኛ ነፍስ ተብላ ትጠር። ምን አልከኝ? ዋህብያው ልጠይቀው ዋህብያው አምር ረቢ ማለት ምን ማለት ነው? አምር ረቢ ማለት ምን ማለት ነው? አመረ ረቢ ምን ማለት ነው? አንድ ስልክ ገብቶብኝ ነው። እስኪ አላላሰው ምን አልከኝ? እሺ አምር ማለት ምን ማለት ነው? ረቢ የሚለውን ተወና አምር ማለት ምን ማለት ነው? አንድ ስልክ ገብቶብኛል። ለምትሉት አይሰማም። አመር ማለት ምን ማለት ነው እያለህ ነው። ሌሎቻቸው የመልሱ ውስጥ አመር ማለት ምን ማለት ነው? ትርጉሙ ራሱ ትክክል አልተረጎሙትም። አሁን አመር ማለት አሁን ቃል ሲያነበው የነበረው ትርጉሙ ትክክል አይደለም። አመር ማለት ነገር ማለት አይደለም። ነገር ማለት ሸይ ማለት ነው። አመር ማለት ምን ማለት ነው? እስቲ እዚህ ውስጥ ያላችሁ ሙስሊሞች አመር ማለት ምን ማለት ነው? እስኪ አሁን መጥቻለሁ። እሺ አመር ማለት ምን ማለት ነው? አምር ማለት ትእዛዝ ማለት ነው። ትእዛዝ። ጥሩ ጎበዝ። ስለዚህ ሩህ ማለት ያላ ትእዛዝ ነው እያለ ነው። ነፍስ ሳይሆን ከሩህ ይጠይቀዋል። ሩህ ያላ ትእዛዝ ነው እያለ ነገር አይደለም። ትእዛዙ ያላ ትእዛዝ ፍጡር ነው። ዋህብያው ያላ ትእዛዝማ ትእዛዝ ነው። ፍጡር ነው ወይ? ያላ ትእዛዝ ፍጡር ነው።
ለምሳሌ ፍጡር ለምሳሌ በቁርአን ላይ አታድርግ እንዲያርግ እንዲያታድርግ ብሎ ተናግሯል፣ አዟል በቁርአን ላይ አይደል? ስለዚህ የአላህ ትእዛዝ ፍጡር ነው። ከአላህ የሚወጣ የእሱ ትእዛዝ ነው። ፍጡር ነው እሱ። ፍጡር ነው። የአላህ ትእዛዝ ፍጡር ነው። ሰምታችኋል። እና ምን አልክ ዋብያው? ድገመው እስኪ። አዎ እያልኳቸው ነው። ድገሙ። የአላህ ትእዛዝ ፍጡር ነው። ኖ ኖ ኖ ተሳስተሃል። ቆይ ጣልቃ ትግባ። ስለዚህ በቁርአን ውስጥ እንዳለ የተሰጡት ትእዛዞች የአላህ ንግግሮች ፍጡር ናቸው ማለት ነው። ቴንኪው። ቀጥል ቢኒ። ያ ይሄው ወንድምህ ከታች ያለው እሱ ምናልባት የተለየ ሀሳብ ካለው እሱ ይናገር። ዋብያው መልሶልናል፣ ትክክል ተርጎሞልናል። ነገር ብለው የተረጎሙት ውሸት ነው። ነገር ሳይሆን ነገር ለማለት ሸይ ነው የሚባለው። አምር ማለት ትእዛዝ ማለት ወይ ደግሞ ጉዳይ ወይም አፌር ወይ ደግሞ ኮማንድ ተብሎ ነው የሚተረጎመው። እሺ ወንድማችን አንተ ያለ ትእዛዝ ፍጡር ነው ብለህ ትላለህ? ማፍጠሪያ ነው። ማፍጠሪያ ትእዛዙ ማፍጠሪያ ነው እንጂ ፍጡር አይደለም። ፍጡር አይደለም። ስለዚህ ከሩህ ይጠይቁሃል የሚለው ስለ ነፍስ አይደለም። ነፍስ ደግሞ የተፈጠረች ስለሆነች ማለት ነው። ስለዚህ ሩህ ያልተፈጠረ ያለ ትእዛዝ ነው ማለት ነው አይደል? አይደለም። ጥያቄው ራሱ ሲጀመር እነዛ የመካ ቁረይሾች ሲጠይቋቸው ማለት ነው አይሁዳውያኖች ሲጠይቋቸው ስለ ሩህ ወይ ስለ እስትንፋስ ነው። ስለ ሩህ ማለት አይደለም ለነፍሲቷ ማለት ነው እያልኳቸው ነበር። ሩህ ማለት እስትንፋስ አይደለም። እዚህ ጋር ሩህ ማለት ሁለት ነገር ነው። አሁን ስለ ቀደሙ ራሱ ብንመለስበት ስለ ጅብሪል ነው የሚያወራው። ሱራ ነህል መቶ ያለ ትእዛዝ ነች። አይ ወንድም እንዴ ስም ሩህ ያለ ትእዛዝ ነው። ያንተ ነፍስ ያለ ትእዛዝ ነች ማለት ነው። ቁል ሩሁ ሚን አምሪ ረቢ ብሏል። ገባኝ። ያንተ ያለ ትእዛዝ ከሱ የሆነ ያንተ ነፍስ ቆይ ስማ ወንድሜ አንዴ የአላህ ትእዛዝ ያንተ ነፍስ ነው ወይ ነው እኮ የአላህ ትእዛዝ መፍጠሪያ ስለሆነ ፍጡር ያንተ ነፍስ ነው ወይ? የአላህ ትእዛዝ ያንተ ነፍስ ነው ወይ ነው ጥያቄው። አዎ የኔ ነፍስ ብቻ ሳይሆን የሁሉም ፍጥረት ትእዛዙ የሁሉም ፍጥረት ነፍስ ነው አይደል? ያለህ ትእዛዝ አዎ ኩን ፈየኩን ብሏል። በእሁን ይሆናል። ስለዚህ ያንተ ነፍስ በእሁን ይሆናል። አሁን ቅድም ምን አልክ? የአላህ ትእዛዝ ያልተፈጠረ ነው መፍጠሪያ ነው ብላል። ስለዚህ ያንተ ነፍስ ያላህ መፍጠሪያ በቴንክ ያላህ ቆይ ስለዚህ ያንተ ነፍስ ፍጡር አይደለም ያላህ መፍጠሪያ ነው ማለት ነው። ተፈጠረ አይደለም። ትእዛዙ ሁም በሚሆን ነፍስ አይደለም። ሁን አለ ሆነ ኩን ፈየኩን ነው። አትቀላቅላ ነው አይደለም። አትቀላቅል። ቅድም ምን አልክ? ቆይ ስማ፣ ወይም ሀሳብን የምትቀይር ከሆነ ስማ። ቅድም ምን አልክ? የአላህ አምር ወይም የአላህ ትእዛዝ ፍጡር አይደለም መፍጠሪያው ነው አልክ። አሁንም ተግባባን። ቆይ ያ ማለት ደግሞ የእኛ ነፍስ ነች ያልክ አይደለ? በሁሉም ነው። ሩህ ማለት እሺ የሁላችሁም ነፍስ ነች አይደለ? ስለዚህ አሁን የአላህ ትእዛዝ ያንተ ነፍስ ከሆነች የአላህ መፍጠሪያ ያልተፈጠረ ከሆነ ያንተ ነፍስ ያልተፈጠረች ነች። እንደዛ አይደለም። እንደዛ አትረዳ። ይኸውልህ ቃሉ ሁን እንዴት ነው የሚገባው? ልጅ ኩን ፈየኩን ማለት ሁን አለ ሆነ ተፈጠረ ትእዛዙ ማለት። ስለዚህ ስለ ነፍስ አይደለም የሚናገረው። ስለዚህ መፍጠሪያው ከሆነ ስለማንኛውም ነገር ውስጥ ይገባል፣ ይካተታል። ስለ ነፍስ አያወራም። ቆይ ይኸውልህ ስለ ሰማይ ምድር ሁሉም ነገር አርጊመንት ሳይገባ አታውራ። ዝም ብለህ እሺ፣ አርጊመንት ይግባህና የሚነገረው ነገር ሳይገባ አታውራ። መጀመሪያ ያልተፈጠረ የተባለው ሩህ ነው። ከሩህ ይጠይቋል። ሩህ የአላህ ትእዛዝ ነው ተባለ። ስለዚህ ስለ ሩህ ነው የሚያወራው። ሩህ ያልተፈጠረ የአላህ መፍጠሪያው ነው ብለህ አንዴ ስማ። አርጊመንት ስማ አንዴ። አላህ የሚፈጥርበት ሌላ ነገር አለው ያልተፈጠረ ነው ብለህ እሺ፣ ተስማማን። እሱ ያ የሚያወራው ስለ ሩህ ነው። ስለኛ ሩህ ነው ብለህ ካልክ አንዴ ስማ፣ አርጊመንት ይግባ። ዝም ብለህ ብታወራ እኮ መደናቆር ነው የሚሆነው። ይግባ በቃ ከተረዳ አንዴ ስማ። ስለዚህ ያ ነፍስ ያንተ ከሆነ የአላህ ሩህ ወይም ሩህ ከሩህ ይጠይቋል የተባለው የእኛን ነፍስ የሁሉንም ሰው ነፍስ የሚወክል ከሆነ እሱ ደግሞ ያልተፈጠረ ነው ብለሃል ቅድም። ካልተፈጠረ ነፍስ አልተፈጠረ ነው እያልኩ ያለሁት
ቃሉ አይደለም ሩህ ነፍስ ነው ማለት አይደለማ። አምር ማለት እኔ ያልኩ አምር ላይ ነው ትእዛዙ ነው እንጂ ሩህ እኮ ትእዛዙ አልተፈጠረ ነው አይደል? ትእዛዙ መፍጠሪያ ነው። ስለዚህ አሁን እያወራ ያለው ስለ ትእዛዙ ነው እንጂ በትእዛዙ ስለተፈጠረ ነገር አይደለም እያወራ ያለው። መሐመድንም የጠየቀው ስለ ሩህ ይጠይቃል። ቆይ ስለ ሩህ የተባለው እዚህ ጋር ቢኒ አንዴ ሰማኝ፣ ሰማው ከደል አንዴ ሰማኝ ፕሊዝ። እስቲ እዚህ ጋር ሙሐመድ የተጠየቀው ስለ ሩህ ነው አይደል? እንዴት ነው? ምንድን ነው ስለ ሩህ ምንድን ነው አለ። ከዛ አላህ ምን ብሎ መለሰለት? አንዴ ፕሊዝ እየተግባባ እንድንሄድ ልጨርስ። ሩህ ማለት ምን ማለት ነው አሉ። ሩህ ማለት ምን ማለት ነው? እውነት ነው ጥያቄው ለሁላችንም ነው። ለምን እስትንፋሱ በእኛ ውስጥ ስላለ ማንም ሰው ያየ ሰው የለም። ስለ ሩህ ገብቶ ቃል አይደለም፣ አልታየም፣ አይታወቅም። አታብራራው መጀመሪያ ገባ አይደል? ስለ ሩህ ይጠይቋል ተባለ። ቆይ ስማ፣ ስለ ሩህ ይጠየቁት አይደለ መሐመድን። ከዛ አላህ ምን ብሎ መለሰ? ወደ እሱ መለሰ። ሙሐመድ ምን አለ? ከሩህ ኧረ ስማ፣ ከሩህ ይጠይቀዋል አሉት። ከዛ በኋላ ስለ ሩህ ሲናገር አላህ መልሶ ከአላህ የሆነ ትእዛዝ ነው አለ ሩህ። ስለዚህ የሆነ ትእዛዝ ያልተፈጠረ ነው። ቴንክ ዩ። አሁን አንተ እየተናገርክ ያለው ስለተፈጠረው ስለአንተ ነፍስ ነው። መሐመድና ቁርአኑ አላህ የሚለው ደግሞ ስለሱ ትእዛዝ ስላልተፈጠረው ስለሱ ትእዛዝ ነው። ስለዚህ ስለ አንተ ነፍስ ሳይሆን እየተናገር ያለው ቁርአኑ እዚህ ጋር ሙሐመድ ያለው ደንቆሮ ጋር ታውራለህ። ደንቆሮች ናቸው። መደነን እውነታው አይገባቸውም። በቃ ደንቆሮ ናቸው። እፎ ይቀጥል። ደንቆሮ በመድኃኒዓለም እንዴት ነው የሚገባው? አላህ ነው የገባው። አላህ እና መሐመድ ገብተው ነው። ይቅርታ አድርግለት። ካልተሳደቡ መልስ የመለሱ አይመስላቸውም። እንደዛ ነው ቢኒ። እኔ ጨርሻለሁ ወንድሜ። እኔ በቃ ምንም አልተግባባንም። አይደለም አልተግባባንም። ሙሐመድ ወደ አላህ የመለሰው ምክንያት አይደለም። ሙሐመድ ጥያቄውን ራሱ ወደ ፈጣሪ ነው አይደል የመለሰው? እሱን አይደለም የተጠየቀው፣ አላህ መለሰ። ስለዚህ ነገር ሁሉ እኔ ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ አለ። እኔ የተሰጠኝ እውቀት ማለት ነው ትንሽ ነው አለ ከአላህ ዘንድ። እኔ አላቅም ለማለት ነው። እሺ አሁን ስንቶና አሁን ምን ቆይ ይኸውልህ መሐመድ ካልገባ ወይ ማይክን ያዝ፣ ይቅርታ፣ ወይ ሌላ ሰው የተሻለ ሰው ካለ ሌላ ሰው ይናገር። አንተ የምትለው ነገር ራሱ አልገባ። ቁርአኑ የሚለው ቆይ ስማ፣ ቁርአኑ የሚለው መሐመድን ከሩህ ጠየቁት፣ አላህ መልስ ሰጠ። ከሩህ ይጠይቁሃል አለው መሐመድን። እሺ ሩህም ከአላህ የሆነ ትእዛዝ ነው በላቸው ነው። ስለዚህ ሩህ የአላህ ትእዛዝ ነው እንጂ አንተ የሰው ነፍስ ነው ያልከው ተሳስተሃል። የሰው ነፍስ አይደለም፣ ሩህ የአላህ ትእዛዝ ነው። ትእዛዙ ደግሞ ቁርአን ቁርአን ራሱ ያላህ ትእዛዝ ነው። ቆይ ቁርአን ራሱ ያላህ ትእዛዝ ነው። አንተ ቁርአን ነፍሴ ነው እያልክ እኮ ነው። ተረጋጋ እንዴ፣ ስማና ከዛ በኋላ ትመልሳለህ። ማይክን አንዴ ማይክን ያዝ፣ አንዴ ስማ፣ መሀል ላይ አትግባ። ይኸውልህ ከሩህ ይጠይቋል። ሩህ ከአላህ የሆነ ትእዛዝ ነው ተብሎ ነው የተመለሰለት። ትራክ አድርግ፣ ተከታተለኝ፣ ተመለሰ። ስለ ነፍስ አይደለም የሚያወራው። ያ ትእዛዝ ደግሞ ምን ብለኸኛል ቅድም? ያልተፈጠረ ነው። በመጀመሪያ መፍጠሪያው ነው የሚል ማስረጃ የለም። ትእዛዙ ነው የሚለው በቃ። ስለዚህ ያላህ ትእዛዝ ነው የሚለው። ያላህ ትእዛዝ ደግሞ የተፈጠረ ነው አይባልም። ምክንያቱም ቁርአን ያላህ ትእዛዝ ስለሆነ ያልተፈጠረ ስለምትሉ። ስለዚህ ስለ ነፍስ አይደለም የሚያወራው፣ ሩሁል ቅዱስ ነው። ስለ ሩሁል ቅዱስ ማለት ያላህ ትእዛዝ ነው። አላህ የሚያዝበት የአላህ ትእዛዝ ራሱን የቻለ ፐርሰን ነው። ስለሱ ነው የሚናገረው እንጂ ስለ እናንተ ነፍስ አይደለም። እንደዛ ካልክ ስለኛ ነፍስ ነው የምትል ከሆነ የአንተ ነፍስ ያልተፈጠረ የአላህ ትእዛዝ ነው ብለህ መቀበል መቻል አለብህ። የቁርአኑ ሀሳብ በዚህና በዚህ መካከል ነው የሚዘዋወረው። አንተ ሌላ ነገር ውስጥ ነው ያለው። ከገባህ በዚህ መልኩ አርጊመንትን አስተካክለ ለመመለስ ሞክር። ካልገባህ ግን ዝም በል ማለት ነው።